ሰበር ዜና ቁልፍ ጄኔራል ታገቱ። ዋናው የጦር ሰራዊት አመፀ። አረጋ ከበደ ፋኖን የሚዋጋ አዲስ ኃይል ይፋ አደረጉ። ይህ ኢትዮ ፖስት ነው። በአማራ ክልል ከፋኖ ኃይሎች ጋር የሚዋጋ አዲስ ጦር ሰራዊት ይፋ ተደርጓል። የክልሉን ጦርነት በድርድር እንዲፈታ ከግራም ከቀኝም ውትወታ በበዛበት በዚህ ሰዓት በክልሉ ተጨማሪ ሰራዊት ዝግጁ ተደርጓል መባሉ ጦርነቱን ሊያባብሰው ይችላል በሚል ተሰግቷል። ይህ አዲስ የተዘጋጀው ሰራዊት በቀጣይ ጊዜያት መከላከያ ሰራዊቱ ከክልሉ እንደሚወጣ ፍንጭ የሰጠ ሆኗል። አንድ የክልሉ ከፍተኛ ባለስልጣን በበኩላቸው ፋኖ ከባድ ኪሳራ አድርሶብናል ሲሉ ተደምጠዋል። በዝርዝር ትሰሙታላችሁ። የፋኖ ታጣቂዎች ከሚንቀሳቀሱበት ቅርብ ርቀት ላይ ያለው የህወሓት አርሚ ጦር አመፀም። አንድ ቁልፍ የትግራይ ጄኔራል ባመፁ ታጣቂዎች እንደታገቱም ታውቋል። ጦሩ ተቃውሞውን እያሰማ ወደ ጄኔራል ታደሰ ወረደ ቢሮም እየገሰገሰ ነው። ጄኔራል ጻድቃን ከቀናት በፊት የትግራይ ጦር አፈንግጦ ሊያምፅ ይችላል ሲሉ ገልጸው ነበር። ጄኔራሉ እንዳሉትም እንደፈሩትም የአርሚ ጦር ወታደሮች አምጿል። ነገሩ ለነ ደብረ ጽዮን ከባድ ራስ ምታት ሆኗል። የሰራዊቱ አመፅ እንዳይስፋፋ የህወሓት ጄኔራሎች ጠድፊያ ውስጥ ገብተዋል። ጉዳዩን በዝርዝር እናስቀምጠዋለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡና እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ መረጃዎቻችን እናመራለን። በቤኒሻንጉል ጉሙዝ በርበራ ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች ተቃጠለ። በቤኒሻንጉል ጉሙዝ በርበራ ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች ተቃጠለ። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባች ኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ታጣቂ ቡድንን ተጠያቂ አድርጓል። ታጣቂዎቹ በመተከል ዞን የምትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓ.ም ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነም የከተማ ማዘጋጃ ቤት ኃላፊ አቶ መንግስቱ ያደሴና ሁለት ነዋሪዎች ለቢቢሲ አረጋግጠዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነው። በግቢ ውስጥ የተያዙ 6 ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውም ኃላፊውና ነዋሪዎች ገልጸዋል። ወደ 40 ዓመት አገልግሎት የሰጠ ቢሮ ነው። በዚህ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሼልፎች ነበሩ። ያ ሁሉ ወድሟል የሚሉት አቶ መንግስቱም የደረሰው ጉዳት ቢሮውን ከአገልግሎት ውጭ የሚያደርግ መሆኑን አስረድተዋል። በቃጠሎ የቀበሌ ወሳኝ ኩነት መዛግብት ጭምር መውደማቸውን አክሏል። በአካባቢው ፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውም ኃላፊውና ነዋሪዎች ተናግሯል። አቶ መንግስቱ ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሸሽተው ሄደዋል ብሏል። ቢቢሲ ያነጋገራቸው አንድ አካባቢ ነዋሪ ደግሞ ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የድባጤ ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ብርሃኑ አጀታም ቢሮ መቃጠሉን ቢያረጋግጡም ተጨማሪ መረጃ ከመስጠት ተቆጥበዋል። የከተማ ማዘጋጃ ቤት ኃላፊ አቶ መንግስቱና አንድ ነዋሪ ለደረሰው ጥቃት ሸኔ ሲሉ የሚጠሩት የኦሮሞ ነጻነት ሰራዊት አባል ተጠያቂ ነው ብለዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች የአይነቱ ጥቃት ሲደርስበት የመጀመሪያው አይደለም። ታጣቂዎች ባለፈው ዓመት ሰኔ ላይ ባደረሱ ጥቃት 11 ቢሮዎችን የያዘው የከተማ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አቶ መንግስቱ ገልጸዋል። በዚህም የተነሳ እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱንና መስከረም ላይ ግለሰብ ቤት በመከራየት በከፊል ስራ መጀመራቸውን ገልጸዋል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማ በተፈጸመ ሌላ ጥቃት ደግሞ ብድርና ቁጠባ ተቋም፣ የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉ የድባጤ ወረዳ አስተዳዳሪ አስታውቆ ነበረ። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ሲል የጠራውን ታጣቂ ቡድን ነበረ። በአማራ ክልል ከፋኖ ኃይሎች ጋር የሚዋጋ አዲስ ጦር ሰራዊት ይፋ ተደርጓል። የክልሉን ጦርነት በድርድር እንዲፈታ ከግራም ከቀኝም ውትወታ በበዛበት በዚህ ሰዓት በክልሉ ተጨማሪ ሰራዊት ዝግጁ አድርጉ መባሉም ጦርነቱን ሊያባብሰው ይችላል በሚል ተሰግቷል። ይህ አዲስ የተዘጋጀው ሰራዊት በቀጣይ ጊዜያት መከላከያ ሰራዊቱም ከክልሉ እንደሚወጣ ፍንጭ የሰጠ ሆኗል። አንድ የክልሉ ከፍተኛ ባለስልጣን በበኩላቸው ፋኖ ከባድ ኪሳራ አድርሶብናል ሲሉ ተደምጧል። በአማራ ክልል ውጊያዎች እንደቀጠሉ ሲሆን ውጊያው አድማሱን እያሰፋ ነው።
በተለይም በወሎ በጎጃምና ጎንደር ቀጠናዎች ውጊያዎች አድማሱን እየለጠጠ ሲሆን ሌሎች ኃይሎችንም ጭምር እየጋበዘ እንደሆነ ነው መረጃዎች የሚጠቁሙት። ፕሬዝዳንት ታዬ አጽቀሥላሴ ባለፈው ሳምንት የኢትዮጵያ ፓርላማ ሲከፈት በሰጡት አስተያየት መንግስት የውስጥ ግጭቶችን ለመፍታት አቅም አላነሰውም፣ ስለዚህም ቅድሚያ ለንግግር ይሰጣል ሲሉ መንግስታቸው የአማራና የኦሮሚያ ክልሉን ጦርነት በድርድር መፍታት እንደሚፈልግ ገልጸውም ነበር። ይሁንና መሬት ላይ ያለው ሁኔታ ይህንን የሚያሳይ አይመስልም። በትናንትናው ዕለትም በአማራ ክልል ተጨማሪ ሰራዊት ተመርቆ ከፋኖ ታጣቂዎች ጋር እንዲዋጋም ተልዕኮ መውሰዱ የክልሉን ጦርነት እንዳያባብሰውም ስጋት ፈጥሯል የተባለው የፋኖ ታጣቂዎች ከአንድ ወር በፊት ጥቃት በፈጸሙበት ወታደራዊ ማሰልጠኛ ካምፕ መንግስት አዲስ ግዙፍ ጦር አስመርቋል። የተመረቀው ሰራዊት ከፋኖ ጋር እንዲዋጋና ክልሉን ሰላም የመመለስ ተልዕኮ ተሰጥቶታል። በዚህ የሰራዊት ምረቃ ላይ ንግግር ያደረጉት የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ባለፈው ዓመት በክልላችን ብሎም በዞናችን በፋኖ ኃይሎች ቀላል የማይባል ኢኮኖሚያዊ፣ ማህበራዊና ሰብአዊ ጉዳት አጋጥሞናል ሲሉም ተደምጠዋል። በዚህ የሰራዊት ምረቃ ላይ ንግግር ያደረጉት የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ባለፈው ዓመት በክልላችን ብሎም በዞናችን በፋኖ ኃይሎች ቀላል የማይባል ኢኮኖሚያዊ፣ ማህበራዊና ሰብአዊ ጉዳት አጋጥሞናል ሲሉም ተደምጧል። ምክትል አስተዳዳሪው የተመረቁትን ወታደሮች የሚሰጣቸውን ግዳጅ በአግባቡ እንደተወጡ ሲሉ ማዘዋል። በእንዲህ መልኩ በአማራ ክልል አዲስ ሰራዊት ተመርቆም ወደ ቀድሞ ግዳጅ እንዲሰማራ መታዘዙም የክልሉን ጦርነት በቀጣይ ጊዜያት ሊያባብሰው እንደሚችል እየተነገረ ነው። የፋኖ ታጣቂዎች ከሚንቀሳቀሱበት ቅርብ ርቀት ላይ ያለው የህወሓት አርሚ አመፀም። አንድ ቁልፍ የትግራይ ጄኔራል በአመፁ ታጣቂዎች እንደታገቱም ታውቋል። ጦሩ ተቃውሞውን እያሰማ ወደ ጄኔራል ታደሰ ወረደ ቢሮም እየገሰገሰ ነው። ጄኔራል ጻድቃን ከቀናት በፊት የትግራይ ጦር አፈንግጦ ሊያምፅ ይችላል ሲሉም ገልጸው ነበረ። ጄኔራሉ እንዳሉትም እንደፈሩትም የአርሚው ጦር ወታደሮች አምፀዋል። ነገሩ ለነ ደብረ ጽዮን ከባድ ራስ ምታት ሆኗል። የሰራዊቱ አመፅ እንዳይስፋፋ የህወሓት ጄኔራል ጥድፊያ ውስጥ ገብተዋል። የአርሚ 22 አባላት ዛሬ ረፋድ በመቀሌ ከተማ በድንበር አደባባይ ወጥተው ተቃውሞ ያሰሙ ሲሆን ተዋጊዎቹ ወደ ጄኔራል ታደሰ ወረደ ቢሮ ሲያቀኑም ታይቷል። የተቃውሞ ምክንያት የደሞዝ አለመከፈልና የትጥቅ መፍታትና ወደ ማህበረሰብ የማቀላቀል ስራ መቋረጡ መሆኑን ከስፍራው የወጡ መረጃዎች ያመለክታሉ። ዛሬ በተጀመረው የቲዲኤፍ ታጋዮች ተቃውሞ ሰልፍ እንደቀጠለ ሲሆን አንድ ከፍተኛ የትግራይ ጄኔራል መታገታቸው እየተነገረ ነው። መዲድ በሚባል ቅጽል ስም የሚታወቁት ጄኔራል ዮሐንስ ወልደ ጊዮርጊስ በተቃዋሚ ታጋዮች ቁጥጥር ስር መዋላቸው ከመቀሌ እየወጡ ያሉ መረጃዎች ያስረዳሉ። በአሁኑ ሰዓት አብዛኛውን የመቀሌ አውራ ጎዳናዎች ተዘግተው የተቃውሞ ሰልፍ እየቀጠለ ሲሆን ሰልፉን ያስተባብራሉ በሚል 7 ከፍተኛ የሰራዊት አዛዦች በቁጥጥር ስር እንዲውሉ ከጊዜያዊ የትግራይ አስተዳደር መመሪያ ተሰጥቷል። የህወሓት ኃይል በድንገት በመቀሌ ከተማ ጎዳናዎች ላይ ተቃውሞ ማሰማቱ በጦር አመራሮች በኩል ድንጋጤ መፍጠሩ ተሰምቷል። በቀድሞ የትግራይ ፖሊስ ኮሚሽን ኮሚሽነር ገብረስላሴ በላይ አዛዥነት የሚመራው አርሚ 22 ተዋጊዎች ማመጻቸው ህወሓት በገጠመው የመፈረካከስ አደጋ ተጨማሪ ራስ ምታት ሊሆንበት እንደሚችልም እየተገለጸ ነው። የህወሓትና የነ ጄኔራል ታደሰ አስተዳደር የገጠማቸውን መከፋፈል ለመጠገን ደፋ ቀና እያሉ ባሉበት ወቅት የተዋጊው ኃይል ማመፅ መደናገር መፍጠሩም ተሰምቷል። በተለይም ለጦርነት ዝግጅት እየተደረገ መሆኑን በሚገለጽበት አጋጣሚ በካምፕ ሰፍረው የህወሓት ተዋጊ ኃይል ትጥቅ ፈቶ ለመበተን ፍላጎት ማሳየቱም እየተነገረ ነው። በጄኔራል ታደሰ ወረደ ትዕዛዝ የተቋረጠው የህወሓት ተዋጊዎች ትጥቅ ማስፈታት መቋረጡ ላይ ተቃውሞ መነሳቱን የነጌታቸው ረዳ ቡድንም እየተጠቀመበት ነው። ቀድሞውንም ተዋጊ ኃይሉ ትጥቁን ፈቶ ወደ ሰላማዊ ህይወት መመለስ እንደሚፈልግ ሲገልጹ የነበሩትም የህወሓት ተቃዋሚዎች በድንገት የፈነዳውን የመቀሌ ተቃውሞም እየተቀባበሉት ነው። የህወሓት ተዋጊዎች ትጥቅ ፈተው መበተን እንደሚፈልጉ በተቃውሞ በአደባባይ የገለጹት ህወሓት ተጨማሪ ተዋጊ ኃይል እየመለመለ መሆኑ በተሰማ ማግስት መሆኑ ነገሮች ይበልጥ አደናጋሪ አድርጓቸዋል። የቀድሞ የትግራይ ጊዜያዊ አስተዳዳሪ የጌታቸው ረዳ ምክትል ጄኔራል ጻድቃን ህወሓት ከየመንደሩ ወጣቶችን በግዳጅ እየመለመለ መሆኑን ከሰሞኑን በሰጡት ቃለ መጠይቅ ተናግረው ነበረ። የህወሓት ጦር አዛዦች ገዢውን ብልጽግና በግልጽ በጠላትነት ፈርጀው ኃይላቸው ከጦርነት ዝግጁ እንዲሆን ከሰሞኑን እየቀሰቀሱ ነበረ። ይሁን እንጂ በድንገት እንዲህ አይነት የተዋጊው ኃይል ተቃውሞ ድምፅ በአደባባይ መሰማት የህወሓትን ተጨማሪ መከፋፈል አደጋ አመላካች መሆኑ እየተጠቆመ ነው።
አሁን ላይ መቀሌ የተሰበሰበው ህወሓት በተለይ ከኤርትራ ጋር በፈጠረው ጥምረት ከካድሬ እስከ ተዋጊ ኃይል ሰፊ ልዩነት እንደተፈጠረበት ይነገራል። ለዚህም ይመስላል ህወሓት ከካድሬ እስከ ጦር አመራር የአንድ ጉባኤ በሚል ዝግጅት አዳራሾቹ ልዩነቶችን ለማጥበብ በስብሰባ ተጠምዶ የሰነበተው። ለዛሬ ያዘጋጀንላችሁ መረጃ እዚህ ላይ ያበቃል። በሌሎች መረጃዎች እስከምንገናኝ ድረስ በያላችሁበት ቸር ቆዩን።